የኔ ፋሚሊ ውስጥ በየትኛውም ታይም የምትመጡ እንዲሁም ስጠራችሁ እንደዚህ አይነት ፕሮግራም ላይ ስጋብዛችሁ ሁሌም ከጎኔ የሆናችሁ ለሁላችሁም ከካሜራ ጀርባ ላላችሁ ምናልባት ለእናንተም ደቂቃ በሰጣችሁ እንደዚሁ የምታወሩት ነገር ይኖራችኋል ብዬ አስባለሁ ከልባችሁ እና አምሮባችኋል። እኔ ባልኳችሁ መሰረት ሁላችሁም ነጭ ለብሳችሁ ስለመጣችሁ በጣም ደስ ብሎኛል እና አንዴ ካሜራ ጀርባ ላይ ላለ እናመሰግናለን ምርጥ ወንድሞቼ እና ክበሩልኝ የኔ ምርጥ ወዳጆች። ስለዚህ እንግዲህ አሁን ማርቲን አንዴ በጉጉት እንሸኛታለን ማለት ነው። እያጨበጨብን አንድ ጊዜ ማርቲ በዚህኛው መንገድ ነው መውጣት ያለብን። እሺ ይዘሻት የምትመጡ በዚህ ነው። አንዴ እንሸኛት ማርቲ። እንግዲህ ፋሚሊዎቻችን አሁን የሚቀረም ፕሮግራም የፕሮሚዙ ፕሮግራም ነው ማለት ነው ቤተሰቦቼ። እኔ በጣም ጓጉቻለሁኝ። ሄርሚን እስከማያት ድረስ በጣም ጭንቅ ነው ያለኝ። እህቴ ልቤ እየደነገጠብሽ እና አይዞህ ያጋጥማል፣ እንደዚህ ያጋጥማል ብለን እንለፈዋ እንጂ ትንሽ ያስደነግጣል ቤተሰቦች እና ልቤ እያለ ነው። ምንም ማድረግ አይቻልም። አቤል ግን እንዴ አንተ ነገር እኔ ራሱ ደንግጬ ደስ ብሎኝ እኔ እንግዲህ ከአሁኑ እያላበኝ ነው ቤተሰቦቼ። ምንም ማድረግ አልችልም። ልክ ስትመጣ ግን ይችን ቀለበቱን ሳረግላት ነው ማፈንዳት ያለባቸው አይነት ቀለበት ስታደርግ አይኗን እንደዚህ አስራት መምጣት ያለባት ማርቲ። ስለዚህ ቤተሰቦቼ ስትስማማ እንደው ማለት ነው ስትስማማ አው ስትል እንጂ ትላለች የምትፈልገው ነገር ስለሆነ እርግጠኛ ነህ። ከአንተ ይልቅ እሷ በጣም ፍላጎት እንዳላት ያስታውቃል። ከአንተ ይልቅ ስትል ደግሞ እሷ ብቻ ወዳጅ አድርገህ እኔ እንትን እያልከኝ ነው። አይደለም ብዙ ጊዜ አይኗ ላይ አታነብም። እኔ ስራዬ ላይ አይነበብም። አቤት ይህን ለማለት ፈልገህ ነው። እሺ ለማንኛውም ፋሚሊዎቻችን እንደዚሁ ፏሽብርቅ ድምቅ እንዳለ እየጠበቅናት እንገኛለን ማለት ነው ቤተሰቦቼ። ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው እውነት ትንሽ ያስጨንቃል ያለው ነገር እና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ። ጋይስ እኔ እግዚአብሔር እየጨነቀኝ ነው። ጸጉሬ ነው ደግሞ ሁሌ የተሰራሁት ማለት ደፊቱ ሄርሚ ወይዬ አብረሽ ደህና ነህ? አለሽ አለሁልህ። ምንድን ነው እሱ? አታስጨንቁኝ በእግዚአብሔር። እኔ እየጨነቀኝ ነው በማለት አንዴ አዳምጪ እሺ። ዛሬ ልዩ ቀን ነው ለአንቺ። እሺ ለአንቺ ብቻ ሳይሆን ደግሞ ለእኔም ልዩ ቀን ነው እና እስከ ማሪ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ለአንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከፍቺ አይንሽን። አይንሽን እናገልጤ ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ለአንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም በይ አለክ አንድ ወይ የሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገቢኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባሌሽ ልሆን ታገቢኛለሽ
ያሹዋል ገና ያሹዋል ገና ያው 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 አባው ጃሊዬ ያው አባው ጃሊዬ ያው ወይለና ያው አጋመንገሞ ያው ታሪጀገማ ያው ባዳገርገሞ ያው ወይበላ 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 ጉሩብሩቤና ጉሩብሩቤ ያው በል ያው በል ጉሩብሩቤ ይወለድና ያው በል ጉሩብሩቤ አባቶ ልጅ ያው በል ያው በል አምነው 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 እንዲያ ያመናል በለው ያመናል በለው ያመናል በለው ያመናል በለው ያሆ 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 አባው ጃሊዬ ያሆ አባው ጃሊዬ ያሆ ይወለድና ያሆ እዛ መንገቦ ያሆ ጋሪ ይሸከማል ያሆ ቀነ ገርገቦ ያሆ ወይ በላ ወይ በላ ወይ በላ ወይ በላ ወይ በላ እንዴ ዛሬ በደስታ ይለቀሳል? በደስታ ቀን ይለቀሳል? አይለቀስም? ምን እንጃ በደስታ ቀን ይለቀሳል? ኤርሚ ዛሬ እኮ የደስታሽ ቀን ነው። ሶፍት አቀቡልኛለሽ። ኤርሚ እንዴ ተረጋጊ እንጂ እውነት ይደብራል። ተረጋጊ። ዛሬ የደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው የሚጠበቅብሽ። እሺ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ በአንቺ ደስታ ለመገኘት የፈለጉ ሰዎች ናቸው እና ስለዚህ ከአንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ተረጋጊ። ራስን ለማረጋጋት ነው። ላለማልቀስ ሞክሪ። ስሜታዊ እንደሚያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪ፣ ደስ ያለሽ ብቻ አውሪ። እኔ እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን እንደምልክ አላውቅም። ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ይቅር በቃሽ። ብቻ በጣም ደስተኛ ሁን ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነው እና አላውቅም። እስቲ ይህን ሰሞኑ እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበር እና የእውነቴን ነው። እንደፈለግሽ አሳያች ፈለግሽ እንኳን ደህና መጣችሁ። አረ ሞራል የለም። እሺ በደንብ በጣም ነው የሚያምረው። በጣም አመሰግናለሁ። ከዛ ባለፈ ግን የእውነቴን ነው የምልክ። አልጠበኩም፣ በዚህ ልክ አልጠበኩም። የእውነቴን ነው የምልክ። እኔ እንጃ በምን ቃል ራሱ ምን ብዬ እንደምጀምርም ምን ብዬ እንደምጨርስልህም አላውቅም። ግን የእውነት ለዚህ ደረጃ ፈጣሪ ስላደረሰው በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅርሃለሁ። የምሬ ነው ብላችሁ እናንተ ማክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ እስካሁን አላወቅሽም? እንዴ ሙዜ አልተረሳም አልተረሳም። አላየሻትም ነበር ሙዜን? እስካሁን አላየኋትም። እንኳን ደህና መጣሽ። እህቴንማ አገኘኋት። ሁላችሁንም ሰላም ብያለሁ። ወንድምሽ
ማንንም ከፋፍዬ ሰላም አይደለም፣ ግን በጣም ወንድሞች ናቸው። እዛ ጋር የምታያቸው አሁን የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ እግዚአብሔር ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያውም ማለት ነው የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ነው። ይቅርታ ስም በጣና ችግር አለው። ስም አልጥራ። አይ ወይጠራ እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልብ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እነዛ ነው የሚያስብለው እና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ሄርሚ ወይ እኔ ምልክ ይህን ነገር መቼ ያሰብከው? አላምርም? በጣም ነው የምታምረው። እንዴት ነው ጋይስ? አላምርም? ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትተው በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ ለመጀመሪያዬ ነው ታውቃላችሁ፣ ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝ እና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው ማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰትከኝ እግዚአብሔር ይዟት በረረ የአብርሃም ኤርሚ ይሁኛ ብቻችሁ ለማንኛውም እንግዲህ ዛሬ በቀለበቱ እንዳደረሰን ነገ ላይ ደግሞ በሰርጉም ያድርሰን፣ ለዛም ደግሞ ያብቃን። እንግዲህ ኬክ አለ። እንግዲህ ድንገት ነው ኬክ ረስቼ ነበረ እና እንደ ድንገት እዚህ ሆቴል ላይ ነው ኬኩን ያዘዝነው ተረስቶ ስለነበረ ማለት ነው። እና ያለችውንም ኬክ ቢሆን ለምን ጥንጥ አትሆንም አምጡልንና እዚሁ መቁረስ ስለምንፈልግ እንቆርሳታለን ማለት ነው። አግዙት። በጣም ደህና ነኝ ማለት ነው። ግን አልገባህም። ይህን ነገር በደንብ አስረዳሃለሁ። አሁን አይስቃ ነው እንግዲህ ፋሚሊዎቼ እንዳትፈርዱብኝ። ትንሽ ኬክ አግኝተን ነው እዚሁ ራሱ ሆቴል ውስጥ ማለት ነው እና ረስተን ነበረ። እሺ ለማንኛውም ሄርሚ ኬኩን መቆስ እንችላለን። አስቀምጠው እዚሁ። የት አለ ሞራል? ለሁለት ማቁረስ አለብን ብዬ አስባለሁ። ያረግ አይችልም ብርሱ ዛሬ